الحمد لله رب العالمين حمدا كثيرا طيبا مباركا فيه وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين ሰው ራሱን መጠየቅ የሚገባቸው ጥያቄዎች አሉ። እያንዳንዱ ሰው ራሱ ለየጥያቄው ደግሞ መልስ ማግኘት አለበት። መልሱ ሁሉ ደግሞ ትክክለኛ መሆን አለበት። ይሄ ካልሆነ የተፈጠረለትን ዓላማ ስቶ ወደ አላህ አቅጣጫ ያመራል። ማን ነው የፈጠረኝ? ለምንድን ነው የፈጠረኝ? ምንድን ነው ከኔ የሚጠበቀው? ጉዞስ ወዴት ነው ብሎ ራሱን መጠየቅ ያስፈልጋል። በመሰረቱ አብዛኛው ሰው ስለምን እንደተፈጠረ ከማሰብ ይልቅ እዚች ዱንያ ላይ ቆይታውን በማደላደልና በማመቻቸት ላይ ትኩረት ሰጥቶ ተግቶ ይሰራል። ዱንያን እናሳድዳለን። በተቻለ መጠን ገቢው እንዲጨምር ማይለፋ አይደለም፣ አትልፋ አይደለም። ثم ماذا ከዚያስ በኋላ በቃ ይሄው ነው ግቡ። الله سبحانه وتعالى فأعرض عمن تولى عن ذكرنا ولم يرد إلا الحياة الدنيا ذلك مبلغهم من العلم إن ربك هو أعلم بمن ضل عن سبيله وهو أعلم بمن اهتدى እኛን ከማስታወስ ችላ ካለ ሰው ላይ አንተም ችላ በለው፣ ዞር በለው ከሱ ከዱንያ ህይወት በስተቀር የማይፈልግ የሆነውና ذلك مبلغهم من العلم የእውቀት መድረሻቸው ይሄ ነው። ተመራምረው ባህር ሰርጉደው አየር ሰጥቀው የትኛውም ግኝት ቁሳዊ ህይወት ላይ ያተኮረ ነው። ነግደው አርሰው ማዕተኞች ሆነው ተቀጥረው የትኛውም መስክ ላይ ሲሰማራ المقصود عنده وما هدفه ስኬቱስ ምንድነው? አደገ ተሳካለት የሚባለው ሁሉም ገጸ ምድር ላይ ላለች ቆይታ የሚደረግ ትግል ነው። ይሄ ከዚህ በኋላ ያለውን መርሳት ማለት ነው። ለምን እንደተከለቀ አለማወቅ ማለት ነው። ጥያቄውን ራሱን ስላልጠየቀ ለመልሱም አልተጨነቀም። ማን ፈጠረኝ ጉዳዩ አይደለም። እሱን ለማወቅ አይጨነቅም። የፈጠረን ትልቁ ጌታ አላህ ሰማይን ምድርን የፈጠረው፣ ጨረቃን ኮከቡን የፈጠረው፣ ሞት ህይወትን የፈጠረው፣ ዓለም ላይ በየሴኮንዱ በየደቂቃው ለውጦችን የሚፈጥረው አንተ ማለት በዚህ ቆይታ ለራስህ በጣም ከፍተኛ ግምት ብትሰጥም ሳትኖርም ዓለም ነበረች፣ ከኖርክ በኋላም ትቀጥላለች። የምታጎድለው የምትጨምረው ብዙም ማለት ነው። ጉሩር ውስጥ ገብተን ما غرك بربك الكريم የሚለን አላህ ለዚህ ምንድነው ይሄን ያህል ግብዝ ያደረገ ተላላ ያደረገ? ለምን ራስህን ረሳህ? የኸለቀኝን ጌታ በአግባቡ ማወቅ አለብኝ። ከዛ በኋላ ለምን ኸለቀኝ? ይቀልዳል፣ እሱ ይጫወታል። በዘፈቀደ ነው ኸለቀኝ። أيحسب الإنسان أن يترك سدى ألم يكن نطفة من مني يمنى ثم كان علقة فخلق فسوى أنه بكنت እንደሚተው ገምታለን መሞት ወለድ ብቻ ነው። ትውልድ ሲጠፋ ሌላ ትውልድ መተካት ነው። መሬት ባዶ እንዳትሆን ይሄ ነው ግቡ። أفحسبتم أنما خلقناكم عبثا وأنكم إلينا لا ترجعون በጫወታ እንደፈጠርናችሁ ገመታችሁ ወደኛ እንደማትመለሱ ማሰባችሁ ما خلقنا السماوات والأرض وما بينهما باطلا
ذلك ظن الذين كفروا فويل للذين كفروا من النار ሰማያት ምድርን በከንቱ አልፈጠርንም ይሄ እነዛ የካዱ ሰዎች ግምት ነው እነዛ የካዱ ሰዎች ደግሞ ከእሳት ወዮላቸው ይላል ለምን ፈጠረን ይሄንን አላህ Subhanahu Wa Ta'ala ባጭር አገላለጽ በአንድ አንቀጽ ውስጥ መልሷል وما خلقت الجن والانس الا ليعبدون ሰውና ጅንን እንዲያመልኩኝ እንጂ አልፈጠርኩም እኔን ተገዙ ብሎ ክብር ነው የሰጠን በኻሊቁ መጠጋት ወደሱ መንጠልጠል እሱን መከጀል እሱን መውደድ እሱን ማክበር ትስስራችን ከሱ ጋር መሆን ትልቅ ክብር ነው ለሰው ልጅ ለዚህ ነው የፈጠረን ይሄን ለመስራት ደግሞ የሚያስፈልገንን ሁሉ ፈጠረልን ወይ ለዒባዳ የተፈጠረ ወይ ዒባዳ የሚያረጉ ሰዎች መገልገያ የተፈጠረ ነው እዚህ ዓለም ላይ ያለው ሁሉ ዱንያው የሀብቱ ቁሳቁሱ ውጤቱ ግኝቱ የትኛው አላህን ለሚገዙ ሰዎች እንዲታገዙበት ነው قل من حرم زينة الله التي أخرج لعباده والطيبات من الرزق قل هي للذين آمنوا في الحياة الدنيا وفي الآخرة لأن ذا لا منوتنا يتفطر يهلو سقابا على يعفصو وأسبغ عليكم نعمه ظاهرة وباطنة هيالة إيتن كباب كبا أما سيونم تازاجونم نوكو من كباب كبا لهم يقرمون تحلاتونم وداجونم مالا እያደረገ ስለሱ ለማሰብ የሱን ሐቅ ለማድረስ ግን ችልተኞች ሆኑ አታላዮች አታለሏቸው ዱንያ አታለለቻቸው ትቢት አታለላቸው እነ ነፍሰ ለአማረቱ بالسوء ሸይጣን አታለላቸው አምሯቸውን ተጠቅመው ከነዚህ አታላዮች ለማምለጥ የሞከሩት ጥቂቶች ናቸው ከጥቂቶቹ ለመሆን እንድንጥር ነው ከኛ የሚጠበቀው فلا تغرنكم الحياة الدنيا ولا يغرنكم بالله الغرور حتى لا آيات تالاتችሁ ይላል ጉዞ ወዴት ነው በቃ መሞት ነው አታስጨንቁን አባቶቻችንን ሙተዋል አንዱ ጥያቄውን አእምሮው ስለሚጠይቀው ምላሽ ላለመስጠትና ምላሽ ከሰጠ ደግሞ ተግባር ስለሚፈልግ ላለመጨናነቅ ስለዛ ጉዳይ ማውራት አይፈልግም ግን ሸሽተው መታመልተው አይደል الموت امامك والقبر بين يديك والملك ينتظرونك ወዲላ ቤታችን ነው ያለው ቀብርም አለ ሁሉም ነገር አለ ስለ ካድ ነው የምናስቀረው ነገር የለም ስለዚህ ጉዞ فريق في الجنة وفريق في السعير فينيشنج زي ላይ ነው የሚያልቀው በዚህ ከፊሉ ወደ ጀነት ከፊሉ ወደ እሳት ነው ከሁለት አንዱ የሚጠብቀው ሰው በጣም ሊጨነቅ ይገባል እንቅልፍ ሊያጣ ሐያቱን በጥንቃቄ ሊያሳልፍ ደግሞ እቺ ሐያት በጣም አጭር ናት ሹው ነው በየቀኑ ሚሊዮኖች ይወለዳሉ ሚሊዮኖች ይሞታሉ እስካለን ድረስ ሞትና ልደትን ከመስማት አንወገድም تنفك تسمع ما حييت بهالك حتى تكون አንድ ቀን ደግሞ ስለኛ ይወራል ገሌ ሞተ የታባቱን የሚል ይኖራል አላህ ይማረው የሚል ይኖራል ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት ነው ይሄ في صحيح مسلم ያለ ሐዲስ አንድ ጀናዛ ሲያልፍ አዩና مستريح ومستراح منه አሉ ያረፈ የተገላገሉት አሉ ሰሃቦች እንግዲህ የሚናገሩት በተነቃቀ ስለሚ አዳምጡ ያ ረሱላህ ما مستريح وما مستراح منه ያረፈ የተገላገሉት ማለት ምንድነው አሏቸው العبد المؤمن مؤمن ባሪያ يستريح من نصب الدنيا وتعبها ከዱንያ ጉስቁልና ከዱንያ ልፋት ከዱንያ ውጣውረድ እፎይ ይላል አልহামዱሊላህ ጌታዬ ያን መልካም ስራ አሳክቶልኝ
ለዚህ ውጤት አበቃኝ ብሎ ቀብር የገባለት ይደሰታል والعبد الفاجر يستريح منه العباد والبلاد والشجر والدواب ባሪያዎቹም የአላህ ባሪያዎች ይገላገሉታል አዛ ነበርና አቦ ደግ አላህ ገላገለን ይባላል አገርም ይገላገለዋል ዛፍና ድንጋይም ይገላገለዋል አዛው ከሰው አልፎ ለእጽዋትና ለተክሎችም ይደርሳል ማለት وإذا تولى سعى في الأرض ليفسد ليهلك الحرث والنسل ليفسد فيها ويهلك الحرث والنسل والله لا يحب الفساد بالله الله عندما يقول زورك على ጥፋት ማስፋፋት ነው ስራው አዝመራን እንስሳትን ማውደም ነው ስራው እንዲህ አይነት እፎይ እንኳን ሄደ የሚባልም አለ የትኛው እንደሆን ማናችንም አናውቅ አላህ ቃል አበጀልን በስተቀር ስለዚህ ወዴት ነው የምንጓዘው ስንቁስ ምንድነው ምን ይዘን እንሂድ ከላውን እንዴት እንለፈው ቂያማ አላህ ቤት እንዴት እንሆን ኻቲማችን ምን ይሆን ኻቲማው ያማረ ሁሉ ነገሩ ስላማረ ብሎ ማሰብ መዘጋጀት ዛሬ መዘናጋትና ማንቀላፋት በራስ እድል መጫወት ነው የማይደገም እድል ነው የዱንያ ህይወት ዳግም አንመጣም መመኘት ይቻላል ربنا ابصرنا وسمعنا فارجعنا نعمل صالحا الى الكفاروች ሰምተን ነበር አየን አሁን ደግሞ መልሰን እስቲ ደግ እንስራ አልቋል ያማ እድሉ እኮ አለፈ እንታ እዚህ አላህን እንፍራ ስንቅን ያዝ ረጅሙ ጉዟችን ለማለት ነው ثم صلوا وسلموا على نبيكم كما أمركم بمحكم تنزيله في قوله الحكيم إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه اللهم آت نفوسنا تقواها وزكها وأنت خير من زكاها وأنت وليها ومولاها اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار اللهم أعنا على شكرك وذكرك وحسن عبادتك اللهم ألف على الحق بين قلوبنا وأصلح ذات بيننا واهدنا سبل السلام ونجنا من الظلمات إلى النور وجنبنا الفواحش والفتن ما ظهر منها وما بطن اللهم انصر الإسلام والمسلمين اللهم أعز الإسلام والمسلمين اللهم انصر المستضعفين من عبادك المؤمنين في برك وبحرك من أمة محمد أجمعين اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة اللهم يا من أظهر الجميل وستر القبيح استر عيوبنا واغفر ذنوبنا وتقبل حسناتنا وتجاوز عن سيئاتنا اللهم إنا نسألك من الخير كله عاجله وآجله ما علمنا منه ما لم نعلم ونعوذ بك من الشر كله عاجله وآجله ما علمنا منه وما لم نعلم اللهم إنا نسألك الجنة وما قرب إليها من قول أو عمل ونعوذ بك من النار وما قرب إليها من قول أو عمل عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله تعالى يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون